ክርስቶስ ባልደመቀበት ቦታ ላይ ሰዋዊ ነገር ብቻ ነው ያለው ስርዓትና ስርዓት ብቻ ነው ያለው ክርስቶስ ባልታየበት ቦታ ላይ ክርስቶስ ባልገነነበት ቦታ ላይ ከክርስቶስ የመጣ ነገር ሰው ባላገኘበት ቦታ ላይ ያለው ስርዓትና ስርዓት ምናልባትም ሃይማኖታዊነት ብቻ ነው ብዙ አገልጋዮች ብዙ ሰዎችን ምዕመናኖቻቸውን ሃይማኖታዊ አድርገዋቸዋል እንዲመጡና እንዲሄዱ ልማዳዊ ስርዓት እንዲፈጽሙ አድርጓቸዋል አስተማሪዎች ይሄንን አድርገዋል ሰባኪዎች ይሄንን አድርገዋል ነቢያቶች ይሄንን አድርገዋል ሰላም ለሁላችሁም ይሁን የጌታ ቤተሰቦች ዛሬም አብረን የእግዚአብሔርን ቃል እንመለከታለን ዛሬ የምንመለከተው የእግዚአብሔር ቃል የሚገኘው መጽሐፍ ቅዱሳችን ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ያለው ይሆናል ምናልባት ለዚህ ለምናገረው ነገር ርዕስ እንዲሆን ካስፈለገ ይህንን ቃል ነው የምናነሳው መጽሐፍ ቅዱሳችን በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ እንደዚህ የሚል ቃል ተጽፎ እናገኛለን እርሱ ሊልቅ እኔ ግን ላንስ ያስፈልጋል ክብር ለኢየሱስ ይሁን እሱ ሊልቅ እኔ ግን ላንስ ያስፈልጋል የክርስትና መለኪያ ወይም ደግሞ ክርስትናችን የሚመዘነው ክርስትናችን ልኬቱ የክርስትናችን መሰረታዊ ነገር እዚህ ላይ የተመሰረተ እንዲሆን የተጻፈ ቃል በዚህ ቦታ ላይ የምናገኘው መልእክት ወይም ደግሞ ቃል የመጥምቁ ዮሐንስ ስብከት በመባል ይታወቅ እንጂ በዚህ ቦታ ላይ የተጠቀሰው ቃል የክርስቶስ ደቀ መዛሙርት የህይወት የክርስትና ህይወት ጉዞ መጀመሪያና መጨረሻ ምን ሊመስል እንደሚገባው የተጻፈ ነው በራሱ ቃሉ ሲናገር ምንድነው የሚለው እኔ ግን ላንስ ያስፈልጋል እኔ ግን ላንስ ያስፈልጋል ይህ የምድረበዳው ሰባኪ በምድረበዳው የነበረ እግዚአብሔር ድምጽ ሆኖ ሲጮህ የነበረ ሰው ካመለከተው ነገር አንዱ መንፈስ ቅዱስ በምድረበዳ ባለበት በዛ ሁኔታ ያስተማረውን እሱ በነበረበት ቦታ የተናገረውን ደግሞም የሚያስፈልገውን ትክክለኛ የመንፈሳዊ ህይወት መለኪያ የሚሆን ነገር እንደሰጠው በዚህ ቦታ ላይ በመንፈስ ቅዱስ ምሪት ተጽፎ የመጥምቁ ዮሐንስ ስብከት ብቻ ተብሎ እንዲባል ሳይሆን የክርስቶስ ኢየሱስ ደቀ መዛሙርት የህይወት መለኪያ ተደርጎ የተሰጠ ቃል ነው የዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 30 የአዲስ ኪዳን አጠቃላይ መልእክት ነው አዲስ ኪዳን ሌላ መልእክት የለውም የአዲስ ኪዳን መልእክት መጽሐፍት ስለኔ ይናገራሉ ብሎ መጽሐፍ ቅዱስ የሚነግረን ከሆነ የአዲስ ኪዳን መልእክት በዮሐንስ የተነገረው ስብከት ወይም በዮሐንስ የተነገረው ቃል ይጠቀልለዋል ከዚህ የወጣ ክርስትና ሰማያዊ አይደለም ለማለት በጣም ብዙ ድፍረቶች ይኖረናል ምክንያቱም የአዲስ ኪዳን መልእክት ክርስቶስ ልቆ መታየት ብቻና ብቻ አዲስ ኪዳን ሌላ የሚያወራው ሌላም የተሸከመው አጀንዳ የለው መጽሐፍቱ 27 ተብሎ ይጻፍ እንጂ የ27 መጽሐፍቶች ሰዎች ወደ ክርስቶስ የሚያድጉበት ይነገር እንጂ ይጻፍ እንጂ በየትኛው መልኩ አስተማሪዎች ቢበዙ ነቢያቶች ቢበዙ ሰባኪዎች ቢበዙ በየትኛው መልኩ መጽሐፍ ቅዱስ በተለያየ ትርጓሜ ይጻፍ በመተንተን መጽሐፍ ቅዱስ በትምህርት መልክ ይሰጥ መልእክቱ አንድ ነው የአዲስ ኪዳን መልእክት ዮሐንስ ወንጌል ምዕራፍ 3 ቁጥር 30 ነው የእግዚአብሔር ልጅ የኢየሱስ ክርስቶስ ደቀ መዛሙርት መለኪያ የዮሐንስ ወንጌል ምዕራፍ 3 ቁጥር 30 አዲስ ኪዳን በሌላ አጀንዳ የተሞላ አይደለም አዲስ ኪዳን ሌላ መልእክት የለው የአዲስ ኪዳን መልእክት የክርስቶስ ኢየሱስ ደቀ መዛሙርት ሊሆኑ የሚወዱ ሁሉ ወይም ደግሞ በክርስቶስ ኢየሱስ ተጠርተው ወደ እግዚአብሔር መንግስት
የገቡ ሁሉ መልእክቱ የመጥምቁ ዮሐንስ መልእክት ሳይሆን በክርስቶስ ተመርጠው ወደ ቤተ ክርስቲያን ወደ አካሉ የገቡትን ሁሉ ሊጠቀልል የሚችል መልእክት ነው። ምን ማለት ነው? አዲስ ኪዳን ሌላ አጀንዳ የለው። ዛሬ በየትኛውም ቦታ በየትኛውም ስፍራ ስለ መጽሐፍ ቅዱስ በተለይም ስለ አዲስ ኪዳን የተለያዩ ትንታኔዎች ይሰጣሉ። ይህ እውነት ሆኖ ሳለ የትኛውም ትንታኔ፣ የትኛውም የእግዚአብሔር ቃል መግለጥ፣ የትኛውም የእግዚአብሔርን ቃል መናገር፣ የትኛውንም ትንቢቶችን መናገር፣ የትኛውንም ትምህርቶችን ማስተማር፣ የትኛውንም መንፈሳዊ ነገሮችን በቤተ መቅደስ ውስጥ በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ በግልም የሚደረግ ቢሆን መልእክቱ አንድና አንድ ሊሆን ብቻ የተገባው ነው። ያም ደግሞ የአዲስ ኪዳን ጭማቂ የሆነው የአዲስ ኪዳን መጠቅለያ የሆነው ይህም በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ያለው ቃል ብቻ ነው። ከዚህ ውጪ በየትኛው መንገድ ብንናገረው፣ ከዚህ ውጪ በየትኛው መንገድ መጽሐፍ ቅዱስን ለመተንተን ብንሞክረው፣ መጽሐፍ ቅዱስን ተመርክዞ የሚጻፉ መጽሐፎች ቢኖሩ፣ መጽሐፍ ቅዱስን ተመርክዞ የሚነገሩ ትንቢቶች ቢኖሩ፣ መጽሐፍ ቅዱስን ተመርክዞ የሚነገሩ የትኛው መንፈሳዊ ነገሮች ቢኖሩ ከዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 30 የወጣ ከሆነ ጥያቄ ላይ ሊወድቅ የሚችል ነው። ምናልባትም ሕይወትን ከሚያበላሹ ነገሮች አንዱ እነዚህ ነገሮች በክርስቲያኖች ዘንድ ባለመገኘታቸው ነው። የቤተ ክርስቲያን ተልእኮ ወንጌልን መስበክ ነው ይባላል። ወንጌል አንድ ነው። ወንጌል ዮሐንስ ወንጌል ምዕራፍ 3 ቁጥር 30 ነው። ወንጌል ዮሐንስ ወንጌል ቁጥር 3 ምዕራፍ 3 ቁጥር 30 ነው ማለት ምን ማለት ነው? እሱ ሊልቅ እኔ ግን ላንስ። ቤተ ክርስቲያን እሷን የማላቅ ከፍ የማድረግ ፕሮግራም እግዚአብሔር አልሰጣትም። የቤተ ክርስቲያን ራስ ክርስቶስ ከሆነ በቤተ ክርስቲያን ውስጥ ሊልቅ፣ በቤተ ክርስቲያን ውስጥ ከፍ ሊል፣ በቤተ ክርስቲያን ውስጥ ሊደምቅ፣ በቤተ ክርስቲያን ውስጥ ገኖ ሊታይ የሚችል የክርስትና ሕይወት ውስጥ ቦታ ከሚሰጡት ነገሮች ቤተ ክርስቲያንን ቦታ ልትሰጠው ከሚገባ ነገር አንዱ ደግሞም ቤተ ክርስቲያን ጉጉቷ ሊሆን ከሚችለው ነገር የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ቁጥር 30 ነው። ለምንድን ነው ይሄንን ቃል የምደጋግመው? ምክንያቱም ዛሬ ብዙ ነገር ገብቶ ቅዱሳንን፣ ምዕመናንን፣ ቤተ መቅደስ ውስጥ ያሉትን ደቀ መዛሙርቱን ምናልባትም ክርስትናውን ዓለም ግራ በማጋባት ላይ ያለ አስተምህሮ መንፈሳዊ የሆነ ግን የሚመስል ግን ያልሆነ ስርዓቶች ገብተው ብዙ አጀንዳዎች ገብተው ብዙ አጀንዳዎች ተጠቅጥቀው ቤተ መቅደሱን የሌላ ቤተ መቅደስ እያደረጉ ያሉ ብዙ ነገሮች የበዙበት ሰዓት ስለሆነ ነው። መጥምቁ ዮሐንስ ይህ ስብከት የሱ ስብከት ብቻ አይደለም። መጥምቁ ዮሐንስ እንደዚህ ሰብኳል ብለን የምንናገረው አይደለም። ምናልባትም የሎዶቅያን ቤተክርስቲያን በቆላስያስ ምዕራፍ 2 ላይ ያለውን አብረን እናያለን። እዛ ላይ የተጻፉ ወደ መቅደስ ውስጥ ተጠቅጥቀው የገቡ ሰዋዊ የሆኑ ስርዓቶች ይህንን እሱ ሊልቅ እኛ ግን ልናንስ የሚለውን ነገር እያደበዘዘው እያጠፋው የመጣበት ሰዓት ላይ ነው ያለነው። ስለዚህ ለክርስትናችን እንድንጠነቀቅ ከሚያደርገን ነገር አንዱ ምናቦቻችን የሚፈጥሩልን ስርዓቶቻችን ሳይሆኑ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ ዮሐንስ መልእክቱን የጀመረው በዚህ ነው። መልእክቱን የጨረሰው በዚህ ነው። አዲስ ኪዳን ሌላ መልእክት የለው። አዲስ ኪዳን ሌላ መልእክት አላንጸባረቀም። አዲስ ኪዳን ደቀ መዛሙርትም ቢሆኑ የሰበኩት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። ይህ ደቀ መዛሙርቴ አድርጓቸው ሲል ይህ የክርስቶስ ደቀ መዛሙርት የሚለው ቃል ክርስቶስን የሚያልቅ ሌሎችን የሚያሳንስ ነው። ምን ማለት ነው? የሚያሳንስ ማለት የተጠራ ነው። የጠራንን እንድናደምቀው እንጂ ሰዎች በተጠሩበት መጠራት ራሳቸውን ከፍ እንዲያደርጉ፣ ራሳቸውን እንዲያደምቁ፣ ራሳቸውን የማይገባ ቦታ ላይ እንዲያስቀምጡ አይደለም። ዮሐንስ ከተጠነቀቀው ነገር አንዱ ሌላ አጀንዳ እሱ ውስጥ እንዳይገባ ነው። ዮሐንስ የተጠነቀቀው ነገር አንዱ ማለትም መጥምቁ ዮሐንስ በሕይወቱ ለሕይወቱ ከተጠነቀቀበት ነገር አንዱ
ያም ደግሞ ሌሎች አጀንዳዎች ገብተው ይህንን ሊልቅ ያለውን ክርስቶስ ኢየሱስን እንዳያሳንስበት ነው። ስለዚህ ለሚመጡ ሰዎች ሁሉ ይናገር የነበረው በኔ የተገለጠ በኔ የታየ እያለ ትምክት ሊሆን የሚችለውን ነገር እያወራ አልመጣም፣ እያወራ አልሄደም፣ እያወራ ስብከት አድርጎ አልሰበከው። ነገር ግን መጥምቁ ዮሐንስ የሰበከው ወንጌልን ነው። ከማቴዎስ ወንጌል እስከ ራእይ ድረስ መልእክት፣ የአዲስ ኪዳን መልእክት የሆነውን ባጭር ቃል አስቀምጧል። ስለዚህ በዚህ በክርስትና ሕይወታችን ውስጥ ልናውቃቸው ከሚገቡ የመጀመሪያውና የመጀመሪያው ነገር የጠራን ሊደምቅ በደመቀው በሱ በጠራን ውስጥ እኛ ልንሰወር የሆነ መልእክት እንደሆነ ልናቀው ከወዲሁ ይገባል። ይሄ ካልሆነ ክርስትናችን በጣም ፈተናዎች ይበዙበታል፣ በጣም አስቸጋሪ ነገሮች ይበቅሉበታል። ዮሐንስ ለማንም ሲናገር የተናገረው ይሄንን ነው። ምንድነው ያለው? እኔ እኮ ነግሬያችኋለሁ። አብረን እናንብ። ቁጥር 22 ጀምሬ ላንብብ። የዮሐንስ ወንጌል ምዕራፍ 3 ቁጥር 22 ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ አገር መጣ። በዚያም ከእርሱ ጋር ተቀምጦ ያጠምቅ ነበር። ዮሐንስ ደግሞ በሳሌም አቅራቢያ በሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበር። እየመጡም ይጠመቁ ነበር፣ ዮሐንስ ገና ወደ ወህኒ አልተጨመረም ነበርና። ስለዚህም በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነሆ እሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መለሰ እንዲህም ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከሱ በፊት ተልኬያለሁ እንዳልሁ ራሳችሁ ትመሰክራላችሁ። አንዳንድ መልእክቶች፣ አንዳንድ ስብከቶች ሰዎች ሲናገሩ ክርስቶስ ከስብከታቸው በኋላ እንደመጣ ያስተምራሉ፣ ይናገራሉ። መልእክቶቻቸው እንደዚህ ይመስላል፣ ከነሱ በኋላ የሚመጣ። ዮሐንስ ግን የተናገረው እኔ ልስበከው እንጂ እኔ ልናገረው እንጂ እሱ ከኔ በፊት ነበር። የምሰብከው አዲስ አይደለም፣ የተነገረውን ነው የምሰብከው። አባቶች ያደመቁትን፣ አባቶች የፈለጉትን፣ አባቶች ከፍ ያደረጉትን ያንን ነው የምሰብከው። እኔ እነሱ ለሰበኩት ለተናገሩት ዛሬ ቆሜ የምናገረው ድምፅ ብቻ ነው። ዮሐንስም መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም ብሎ የተቀበለው ነገር ሰዋዊ አይደለም። ሰዎችን ሊያስደስት በሚችል መልኩ አይደለም እያቀረበ ያለው። ሰዎችን በሱ ዙሪያ ሊያስቀምጥ በሚችል መልኩ አይደለም እየተናገረ ያለው። ሰዎች እንዳይርቁት፣ ሰዎች ከሱ ዙሪያ እንዳይርቁ በሰዎች ሙቀት ታጅቦ ለመኖር ብሎ የእግዚአብሔርን ቃል ሰብስቦ በሚመቻቸው መንገድና ለሱ በሚመቸው መንገድ አላቀረበም። ትልቁ ችግር ዛሬ በቤተ መቅደስ ውስጥ ሰዎችን ለመያዝ የሚደረጉ በመንፈሳዊ ነገር ታጅቦ ያለ ሰዋዊ በሰው የተቀየጠ የተጠራቀመ የበዛ ነገር እየገባ ይህንን ሊደምቅ ያለውን የአዲስ ኪዳንን ተልእኮ የሆነውን እሱ ሊልቅ እኔ ግን ላንስ ይገባል የሚለውን ነገር እያደበዘዘ የመጣበት ጊዜ ነው ያለው። ይህንን መናገር በጣም ግድ ብቻ ሳይሆን አስፈላጊ ነው። ለምን? ሕይወታችን ስለሆነ። ስለዚህ መጥምቁ ዮሐንስ ምን አለ? የምናገረው የተቀበልኩትን ብቻ ነው። እዚህ ላይ የቀላቀልኩት የኔ የቀላቀልኩት የከሌ የቀላቀልኩት ሌላ መልእክት የለው። አጣፍጦ ለሰዎች የሰጠ ሰው አልነበረም። ሰዎች ቢቀበሉም ባይቀበሉም ያደርግ የነበረው አንድ ነው። ከሰማይ የተቀበለውን መስጠት ነው። ክብር ለኢየሱስ ይሁን።
ስለዚህ ምን አለ ይላል? ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። የተሰጠኝን ነው የምሰጣችሁ። ምንድነው የተሰጠኝ? ክርስቶስ ነው የተሰጠኝ። መቼ ነበር? እኔ ልስበከው እንጂ ከኔ በፊት ነበር። እናንተም እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬያለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ። ከእርሱ በፊት የተላኩት እሱ መጀመሪያም ነበር። አሁን የማደምቀው ነገር የለኝ። የማደምቀው ካለ አባቶች ዋጋ ከፍለው ያመጡትን የተናገሩትን ያንን ክርስቶስ ነው። አዲስ ኪዳን ሌላ መልእክት የለውም። ቤተ ክርስቲያን ለሌላ መልእክት ጌታ አልሰራትም፣ አልሞተላትም። መጥምቁ ዮሐንስ ይሄንን ነው የሚለው። እሱ ክርስቶስ ነው እኔ አይደለሁም ማለት ምን ማለት ነው? አባቶች የፈለጉትን እሱን ነው እኔ የምናገረው የምሰብከው። ድምፅ የምሆነው ለሱ ነው፣ ሌላ ድምፅ የለኝም። በሌላ አባባል ድምፄን ቀይሬ እናንተ በሚመቻችሁ መልክ በእናንተ ዘንድ ተቀባይነትን እንዳገኝ ይህንን ቃል ለማጣመም ደቂቃ አላጠፋም። በምድረ በዳ የተቀመጠበት ምክንያት ከዚህ ከሶሻል ላይፍ ተቋርጦ አመጋገቡ ሌላ፣ አመለካከቱ ሌላ፣ የሚበላው የሚጠጣው ሌላ፣ የሚለብሰው ሌላ። እግዚአብሔር በምድረ በዳ ካስተማረው ነገር አንዱ ሌላ አጀንዳ እንደሌለው ነው። ቤተ ክርስቲያን ሌላ አጀንዳ የላትም። በሌላ አጀንዳ ዛሬ የተጠመዱትን ሁሉ ግራ የሚያጋባ መልእክት ነው። ከቤተ ክርስቲያን ውስጥ አጀንዳዎችን የሚቀንስ መልእክት ነው ዮሐንስ ይዞ የመጣው። በብዙ አጀንዳዎች ታጭቀው ነበር ቤተ መቅደሶች። በዛን ዘመን ክርስቶስን የሚቀበል ማንም አልነበረም። የመሲሁ መምጣትና የመሲሁን በምድር ላይ መንገስን እያነበቡ የማይቀበሉ ማህበረሰቦች ነበሩ፣ አስተማሪዎች ነበሩ። ምናልባትም ከላይ ቀደም ብለን በዚሁ ምዕራፍ ላይ ስለ ኒቆዲሞስ የሚባል ሰው ብናነሳ ተመሳሳይ መልእክቶችን እናገኛለን። ቤተ መቅደስ ውስጥ ያለው አስተማሪ ነው፣ የተከበረ ሰው ነው። ነገር ግን ስላነበበው ስለሚመጣው መዳን በምን መንገድ እንደሚሆን በብዙ ያልተረዳ ሰው እንደነበረ ይኸው መጽሐፍ ይተርክልናል። ስለዚህ መጥምቁ ዮሐንስ ለመጡት ሰዎች ምላሽ ሲሰጥ እኔ አይደለሁም ማለት ምን? ክርስቶስን አይደለሁም። ከኔ በፊት ነበር ክርስቶስ። አሁን እኮ አንተ የምታመጣው የእግዚአብሔር ልጅ እሱ ነው ተብሎ የተነገረለት በመንፈስ ቅዱስ የወረደበት ያጠምቃል ሲሉት እሱ እኮ ነበር እያለ ነው የሚናገር። ከቤተ መቅደስ ውስጥ አጀንዳ የሚያጠፋ መልእክት ነው ይሄ መልእክት። ስብሰባዎችን የሚያጠፋ መልእክት ነው። የማይገቡ ነገሮችን የሚቀንስ ብቻ ሳይሆን የሚያጠፋ ነው። ብዙዎች ከመቅደስ መጥተው አንተ ማን ነህ ባሉት ጊዜ ፈሪሳውያን፣ ሰዱቃውያን፣ ሌሎችም የሕግ አስተማሪዎች ሲመጡ እንደዚህ አለ፣ እናንተ የእፉኝት ልጆች ማን መከራችሁ ወደዚህ እንድትመጡ እንድትመለሱ ንስሐ እንድትገቡ? በሌላ ነገር ተጠምደው የነበሩ ሰዎች ናቸው። ሰዋዊ በሆነ ከ2000 እስከ 2500 ስርዓቶች ህጎች የነበሯቸው ነበር። የእግዚአብሔርን ቃል ያስቀረ የዋጠ ማን አመለከታችሁ ያለ ሰው በሌላ ፕሮግራም የተያዙ ነበሩ። ሌላ ነገር ሲያደርጉ የነበሩ እንደነበር መጽሐፍ ቅዱስ ይነግራል። ሄደን ምናልባት በጥቂቱ አንዳንድ ነገሮችን ላንሳና አብረን የቆላስያስ ምዕራፍ 2 በሎዶቅያ የነበሩትን ሐዋርያው ጳውሎስ እንደዚህ አይነት መልእክት ሲጽፍ እንሰማለን። ስለናንተና በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለዋል።
በአካል አይደለም ያለው፣ በመንፈስ ሆኖ ይጽፍላቸዋል። እጋደላለሁ፣ ለደቂቃ ፋታ አልሰጥም አለ። ከሰማይ ለመጣው መልእክት፣ ከሰው ላልሆነው መልእክት፣ እግዚአብሔር ለሰጠኝ መልእክት፣ እግዚአብሔር ለሰጠኝ አደራ፣ ጌታ ለሰጠኝ አደራ፣ ለተቀበልኩት አደራ እጋደላለሁ። እንደምጋደል እንድታውቁልኝ እወዳለሁ። ዮሐንስ ማንንም አልፈራም ሲናገር፣ ሌላ አጀንዳ ይዞ አልቀረበም። ይሄ ሆኖ ቢሆን ኖሮ በምድረ በዳ መቃጠሉ ወይ በምድረ በዳ መቀመጡ ከንቱ መሆነ ነበር። እኔ አይደለሁም እናንተ እንደምትሉ ነህ ወይ ብላችሁ አላችሁ። አይደለሁም፣ ነቢዩ አይደለሁም፣ ክርስቶስ አይደለሁም። ነገር ግን እኔ አንድ ነኝ አለ። እኔ ድምፅ ነኝ አለ። ክብር ለኢየሱስ ይሁን። የማን ድምፅ ነኝ? የሰማይ ድምፅ ነኝ አለ። ከሰማይ የሚመጣውን ተቀብዬ ማስተላለፍ ነኝ። ከሰማይ የመጣውን የምናገር ሰው ነኝ። ማናችሁም ብትቀበሉም ባትቀበሉ፣ ቢስማማችሁም ባይስማማችሁም የምቀበለው ከሰማይ ነው። ከሰማይ የመጣውን ደግሞ ለእናንተ አስተላልፋለሁ ሲል ይሰማል። የተቀየጠ ነገር ለሰዎች አልሰጠም። ሰዎችን ለመያዝ፣ ማህበረሰቡን ለመያዝ፣ ማህበረሰቡ ደስ የሚያሰኘውን ነገር ፈልጎ ሰዋዊ በሆነ መልኩ አበጅቶና እሱ በሚፈልገው እነሱም በሚፈልጉት መልኩ ሊያቀርብ ያልወደደ ነው። ወደ ምድረ በዳ ሲሄድ መንፈስ ይዞ ነው ሄደው። ከምድረ በዳም ሲወጣ ጊዜው ደርሶ ሲናገር የተቀበለው መልእክት ከሰማይ ካልተሰጠው በስተቀር ሰው አንዳች አይቀበልም ብሎ ከሰማይ የተቀበለው መልእክት ምን እንደሆነ ሲናገር እሱ ሊልቅ እኔ ግን ላንስ ይገባላል። የአዲስ ኪዳን ጭማቂ ነው። ከዚህ ውጪ ቤተ መቅደስ፣ ቤተ ክርስቲያን፣ ቅዱሳን በአካል ውስጥ ያሉ ብልቶች ሌላ መልእክት ሊኖራቸው ፈጽሞ አይገባም። የለም። ክርስቶስ ባልደመቀበት ቦታ ላይ ሰዋዊ ነገር ብቻ ነው ያለው። ስርዓትና ስርዓት ብቻ ነው ያለው። ክርስቶስ ባልታየበት ቦታ ላይ፣ ክርስቶስ ባልገነነበት ቦታ ላይ፣ ከክርስቶስ የመጣ ነገር ሰውን ባላገኘበት ቦታ ላይ ያለው ስርዓትና ስርዓት ምናልባትም ሃይማኖታዊነት ብቻ ነው። ብዙ አገልጋዮች ብዙ ሰዎችን ምዕመኖቻቸውን ሃይማኖታዊ አድርገዋቸዋል። እንዲመጡና እንዲሄዱ ልማዳዊ ስርዓት እንዲፈጽሙ አድርጓቸዋል። አስተማሪዎች ይህንን አድርገዋል። ሰባኪዎች ይህንን አድርገዋል። ነቢያቶች ይህንን አድርገዋል። ቆላስይስ ምዕራፍ 2 ቁጥር 2 ላይ ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ አለ። ሌላ ቤተ ክርስቲያን ሌላ አጀንዳ ሊኖራት አይችልም። ሌላ አጀንዳም የላትም። ሌላ አጀንዳ ካለ በጣም አስቸጋሪ ነው። የመጥምቁ ዮሐንስ መልእክት በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ያለው ብዙ አጀንዳዎችን የሚያስቀር ብቻ ሳይሆን ብዙዎችን ከሳቱበት ወደ እውነተኛው እውነት የሚመልስ ነው። ሰይጣን ከሚያስተው ማሳት በበለጠ አስተማሪዎች፣ ሰባኪዎች፣ ነቢያት የሚያስቱት ማሳት ይበልጣል፣ ይልቃል። መጥምቁ ዮሐንስ የተጋፋቸው በእግዚአብሔር ቃል ዕውቀት የተካኑ ሰዎች ናቸው። ፈሪሳውያን በዕውቀት የተጠቀጠቁ ናቸው። ግን የሚላቸው እናንተ የእፉኝት ልጆች ነው የሚላቸው። ትምህርቶቻቸው ስተት እንዳለበት፣ እግዚአብሔርን ያላማከለ እንደሆነ፣ እግዚአብሔርን ያልገለጠ እንደሆነ፣ ክርስቶስን ያላላቀ እንደሆነ የተናገረው ቃል ነው። እንዴት ተመለሳችሁ? እንዴት ልባችሁ ወደዚህ ለመመለስ ወደ እውነት ለመመለስ ሞከረ መጣ እያለ ነው የሚናገር። ሐዋርያውም የሚናገረው ይህን ነው። በዚህ በሎዶቅያ ላሉት ቤተክርስቲያናት ወይም ደግሞ ምዕመናን ወደ መረዳት ባለጠግነት ሁሉ እንድትደርሱ የእግዚአብሔር ምስጢር የሆነውን አለ በቤተ ክርስቲያናችሁ ላይ በህብረታችሁ ላይ ደምቆ ሊታይ የሚገባው ክርስቶስና ክርስቶስ ብቻ ነው።
ክርስቶስ እንዲሰበክ የእግዚአብሔር ምስጢር ሌላ የለው ክርስቶስ ነው። እሱ ሊደምቅ እናንተ ልታንሱ ይገባችኋል። መጥምቁ ዮሐንስ እንደተናገረው የዮሐንስ መልእክት ብቻ ሳይሆን ሐዋርያውም የሚደግመው ይሄንን ነው። በዚህ በሎዶቅያ ቤተክርስቲያን ውስጥ በዚህ ቃል መሰረት በብዙ ስርዓቶች የተጠናወታቸው የነበሩ ሰዎች ነበሩ። የሚታበዩ በመላእክት መገለጥ የሚታበዩ ሰዎች ነበሩ። በተሰጣቸው መገለጥ የሚታበዩ ሰዎች ነበሩ። ባላቸው መንፈሳዊ ከፍታ የሚታበዩ ሰዎች ነበሩ። ግን ምን ብሎ ይጽፍላችኋል? በስጋ እኔ ከእናንተ ጋር የለውም፣ በመንፈስ ሆኜ ግን ጽፋለሁ። ምን የእግዚአብሔር ምስጢር የሆነውን እንድታውቁ እሱም ክርስቶስ ኢየሱስ በመካከላችሁ እንዲገለጥ እንደ መጥምቁ ዮሐንስ አገላለጥ ሁሉ እሱ እናንተ ልትሰወሩ እሱ ከፍ ሊል እናንተ እሱን ከፍ ልታደርጉ የተጠራችሁ ናችሁ እያለ ሐዋርያውም ለሎዶቅያ ቤተክርስቲያናት ሲናገር እንሰማለን። የመረዳት ባለጠግነት ክርስቶስ ኢየሱስን ማድመቅ ነው። የመረዳት ባለጠግነት ሰው አንሶ ክርስቶስን ማላቅ ነው። የመረዳት ባለጠግነት ወይም በመረዳት ባለጠጋ ናቸው የምንላቸው እንደነ በጥቂቱ መጥምቁ ዮሐንስ እንደ ጳውሎስ እግዚአብሔርንና የእግዚአብሔርን ከፍ ማድረግ በከፍ ባለው በእግዚአብሔር ውስጥ መሰወር ነው። ዓላማዎቻቸው ይሄ ነው። የአዲስ ኪዳን ዓላማ አዲስ ኪዳን ለሰው የሰጠው አጀንዳ ሌላ አይደለም። እነዚህ መልእክቶች የቤተ ክርስቲያንን በግል ያለውን ደግሞ የማንንም ሰው ህይወት ሌሎች አጀንዳዎችን የሚዘጋ ነው፣ የሚያጠፋ ነው፣ የሚያሳንስ ነው። የመጠራት ባለጠግነት፣ የመጠራት ከፍታ፣ የመጠራታችን ምስጢር አንድና አንድ ነው። ክርስቶስ እንዲደምቅ ነው። እንደዚህ